አላህ የፍጥረታትን ውሳኔ ሰማያትና ምድርን ከመፍጠሩ በ50 ሺህ ዓመት ቀድሞ ጽፎታል ይላል። ጽሁፉ ነው እንግዲህ 50 ሺህ ቀደመው እንጂ ዒልሙ ከዛ በፊትም አለ። ምክንያቱም ጽሁፉ መክሉቅ ጋር ስለሚገናኝ ነው። ሰሌዳው ከተፈጠረ በኋላ እንዲጻፍ አላህ አዘዘ ማለት ነው። ቀጥሎ እንግዲህ ዑባዳ ብኑ ሳሚት ባስተላለፉትና አሕመድና ትርሚዚ በዘገቡት አነ ረሱለላህ ሰለላሁ ዐለይሂ ወሰለም ቃል ኢነ አወለ ማ ኸለቀ አላሁ አልቀለሙ አላህ መጀመሪያ የፈጠረው ብዕር ነው። ቃለ ለሁ እክቱብ እንደዚህ አይነት ሪዋያ አለ። ወይንም ኢነ ሳትኖር አወለ ማ ኸለቀ አላሁ አልቀለመ ቃለ ለሁ እክቱብ መጀመሪያ አላህ ብዕርን እንደጻፈ እንደፈጠረ ጻፍ አለው። ፈጀራ ቢማ ሁወ ካኢን ኢላ የውም አልቂያማ እስከ ቂያማ ድረስ የሚሆነውን ነገር ጻፈ ሄደ እየጻፈ ማለት ነው። ይሄ ሌላኛው ነው። ቀጥሎ ደግሞ መሻቱ ነው ያን ነገር እንዲሆን ወአነ ማ ሻአ አላሁ ካን ወማ ለም የሸእ ለም የኩን አላህ የሻው ይሆናል ያልሻው ደግሞ ፈጽሞ አይሆንም። ወማ ተሻኡነ ኢላ አየሻ አላህ የእኛ መሻት እንኳን አላህ ከሻው በኋላ የሚከሰት ነገር ነው ማለት ነው። ለዚህ ብሎ አላህ ያልቀደረው ነገር እንደማይኮን እርግጠኛ ስንሆን እፎይታ ይሰጣል። ቀደር እኮ የራሓ የእረፍት ምንጭ ነው። በቀደር ማመን በቃ ምንም መጣ ነገር የለም አላህ የሻው እሱን ደግሞ መምለጥ አይቻልም። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወዕለም أن الأمة لو اجتمعت على أن ينفعوك بشيء لم ينفعوك إلا بشيء قد كتبه الله لك ህዝቦች አንተን በአንድ ነገር ሊጠቅሙህ ቢያስቡ አላህ በጻፈልህ እንጂ አይጠቅሙም። ታመምክ ሁሉም እንድትሽር ፈለገ፣ ገንዘብ ሁሉ ተዘጋጅቷል፣ ሐኪም ሁሉ ቀርቧል። እንድትሞት ከፈለገ አላህ ሊያድንም ይችል የለም። ንጉሶች في غرفة العناية المركزة ሚሉት አላለም። ይሄ ጽኑ መቆያ ውስጥ ቁጭ ብለው ይሄ ሩሃቸው እንዳትወጣ በጣም አዋቂ የሚባሉ ባለሙያዎች መከራ እያዩ ሩሃ ትመዘዛለች። ሐኪሙም ሩህ ይመዘዛል። ማንንም ማዳን አይችልም። አላህ ሊጠቅምህ በፈለገው ነገር ብቻ ወለው اجتمعوا على أن يضروك بشيء لم يضروك إلا بشيء كتبه الله عليك ሊጎዱህ ቢያስቡ ዓለም ቢያድም አንድ ሰው ሳይቀር አላህ ከሌለበት ካልፈቀደ መጉዳት አይችልም። ይሄ ነው እንግዲህ ቀደር ማለት። ይሄ ደግሞ ሐቂቀተን ለአንድ ሙእሚን በጣም ረፍት የሚሰጥ ነገር ነው። ምንም በቃ የፈለገ ቢጮህ ከላይ ያለው አላህ ነው ይላል።